እንዴ አስማር ባለፈው እኮ እዚህ ቤት መሰለኝ የመጣሁት። ምን ፈልጋችሁ መጣችሁ ደግሞ? ለምን እንደመጣን ያልገባ ከሚስለኝ ሄዳ ዝም በይ አንቺ። ሴት አይደለሽ እንደምን እንዲቀደም ቀደም የሚያረግሽ? ባይሆን ወንዶቹ ያውሩ። አሁን እንደሰርገኛ አውሩ። እስቲ ቀጥሉ የመጣችሁበትን ጉዳይ። ዛሬ እንደ ሴት ልፎክር ሳይሆን የመጨረሻ ማስጠንቀቂያ ልሰጥ ነው የመጣሁት። ዝም በል ወሽካታ። አመጣጤ ከኋላ ባገኝ ለመታ ነው አትለኝም? ዝም ብለህ አሁን እሱም ማድረግ እችል ነበር፣ ግን ትሰማኛለህ? ጀግና ነግሮ ነው የሚገልህ። ከዚህ በኋላ አታታየ ጋም ቢሆን የሽጋ ብትደርስ ውርድ ከራሴ እና እሱን አይንማኝ ነው ይዘህ የመጣው። ንገረው እገላለሁ ብሎ መሞትም እንዳለ። ክትታይ እኮ ዘመናዊ ሰው ትመስላለህ፣ ግን አስተሳሰብና ንግግር የኋላ ቀር ነው። እንዴት ነው ንግግር? በል አዘላብድ፣ ስርዓትን ያዝ። ከዚህ በኋላ ከናንተ የምናገኘው ጥቅም ይቅርብን። ይሄ በቀበሌ የምናገኘውን ጥቃቅንም ነገር እንደፈለጋችሁ አድርጉት። ነቀጥ አንቺ ምን ነሽ ነው ለጠላጠላ የምታመጭ? እሱ እኮ ነው እንደው እንዴት እምቢላለሁ። ምን ሆነ ነው? ነይ ግቢያውን ከጠላት ጋር የምታድቢውን ነገር ታቆሚያለሽ። አንኮላ አይደል? እንዲያውም ጠላታችንን የምናሸንፈው እንዲህ ነው። እሱን የኔ አድርጌ ሰፊ ቀያችን ላይ እያረስን ልጆቻችንን እየወለድን መኖር እንዲያ ነው እንጂ መበቀል እንዳታቀር ማንጠብቀኝ። እንዴ ተረጋጋ እንጂ አንተ። እንደዚህ ከሆንክ እኮ እነሱ ምን ያክል እንደተናደዱ መሳሉ። አንቺ እኮ በቦታው ስላልነበርሽ ነው። ሰው እንዴት ልጁን ለእንደዚህ አይነት ዓላማ ይጠቀማል? ቆይ ልቦናዋስ እንዴት ፈቀደላት? ባለፈው እኮ እንዳጋጣሚ ነው ቤት መጥተው ከዛ ምሩና ሀዊ መጥተው ነበር። ከዛ ሌኒን ሲመቷትና ስታለቅስ በጣም አሳዝናኝ ነበር። ምን? እኔ ቤት መታ? አዎ መታ ነበር። ከዛ ልጄን ለማሳደግ ስል ነው ምናምን እርጅኝ አለችኝ። ጭራሽ አንቺ ጋር መታለች? ቆይ እቺ ልጅ የሰውን ህይወት ለመበጥበጥ ምን ያህል ርቀት ነው የምትሄደው? ቆይ አንቺ ጋር ምን ፈልጋ መጣች? እኔ አላቅም። ሁኔታዋ ግን በትንሹም ቢሆን አሳዝኖኝ ነበር። ምሩን እኮ አፏን ሞልታ ነው በቅሎ ያለቻት። ቆይ ምን አይነት ሊና ምን አይነት ሰው ብትሆን ነው እንደዚህ የምትለው? ለዛውም ሴት እናት ሆና። አንዳንዴ ኩን እንዴትና ራስ ወዳድነት ከተቆጣጠረን እንደዚህ ነው የምንሆነው። ራኬብ አሁን አንቺ ተናዳይ ሰው ነሽ፣ ግን አፍሽን ሞልተሽ ሰውን እንደዚህ ትያለሽ? አትይም። ይሄ እኮ ህሊና ማጣትም ጭምር ነው። እሺ አሁን አንተ አትበሳጭ፣ ተረጋጋ። በቃ እባክሽ፣ እኔ አሁን ብሄር ነው የሚሻለኝ። በዚህ ሙድ የትም መሄድ አልፈልግም። ከፈለግሽ ሌላ ቀን አብረን እንሄዳለን። እንዴ ወሬት ነው የምትሄደው? እንደዚህ ሆነ አሁን ያለበት ሁኔታ እኮ ከመጠጣት አይተናነስም። በጣም ተናደሃል። ምን ላርግ በእናትሽ? ቅጥል ብዬ እኮ ነው። ራኬብ አልገባሽም። ምን ያህል እንዳናደደችኝ አልገባሽም። እሱ ገባኝ እኮ፣ ግን ደግሞ እንደዚህ መሆን ምንም አይፈጥርም። አንቺ እኮ ከምን ውስጥ ወጥቼ እንደመጣው አልገባሽ። በል በቃ እሺ አሁን ተረጋጋና ቤት እንግባ። ከዛ የሚያረጋጋን አንድ ሲኒ ቡና ሰጣለሁ። ከዛ በኋላ ትሄዳለህ። ኪራ ጋር ማስፈላጊ ከሆነ ሌላ ቀን እንሄዳለን። መቼም በቡና አይጨክንም ብለሽ ነው አይደል? እና ከቡና ሌላ በምን አረጋጋለሁ? አንተ እኮ በአሁን ሰዓት ከመናደድ አልፈ እየጨስክ ነው። እኔ ሆኜ ነው እንጂ አንቺ ብትሆኚ ማለት ነው የኔ ፈንክተሻት ወይ ፖሊስ ጣቢያ ነሽ ወይ ደግሞ ተፈንክተሽ ሆስፒታል ነው ያለነው። አሃ አንተ ትግስተኛ ግን ራኬብ ቤት መጣ አይደል? እንዲሁም ለዚህ ትግስተኛነት ቡና እያፈላን ማን ትግስተኛ እንደሆነ እናወራለን። እሺ እንግባ። መኪናው እዚህ ቁማ፣ ችግር የለውም። አዎ ማንንም አይነካውም። ሰፈራችን እንደሆነ ጨዋ ነው የሞላበት። በል ነው እንግባ። እንደ ጅል ተኳኩላ ወጣ መሳለቂያ ነው ያደረገችን። ድሮም ሴት የወለደ የሚባለው ለዚህ ነው። እውነት ነው ውቢት? ሙና ነው ወንድም ጋሼ እሷን የምትጠይቃት? እኔን አላመንከኝም ነው? አለማመን አይደለም፣ ነገር ግን ውቢት እንደዚህ ነገር ታረጋለች ብሎ ላለማሰብ ነው አይደል እንዴ? ማለሽልኝ እንጂ አንቺው። ጋሽዬ እኔ እኮ ሸጋ ሆኜ ነበር የወጣሁት። እሱ እንደዚህ አይነት ነገር ስለማይወድ ነው እንዲህ የሚናገረኝ። ቱ ምን ነው በሞትኩት ሞቼ ባረፍኩት። አንቺ በተከበርኩበት የልጅ አዋቂ ተብዬ በተከበርኩበት መንደር ታዋርጅኝ፣ በቀየው ልታስቂብኝ አንቺ። እንዲያውም እኮ ጋሽዬ እንደው በሰፈሩ ሲሄድ እኮ ሁሉም ሰዎች እንደው ቆንጆ ነሽ፣ እንደው እንዴት ተዋብሽ ሮቅ እያሉኝ ነበር። ዝም በይ አንቺ ዳፍንታም፣ አናትሽ ልበልሽ እንዴ ማፈሪያ። እንደው ጋሽዬ ይሄን ልጅ አንድ በልልኝ። እንደው ቀኑ ሙሉ እንዱ ሲያነደኝ እኮ ነው ያለው። ታዲያ አንቺ ቀኑን ሙሉ የቀየው መሳቂያ መሳለቂያ ስታረጊኝ አይደል ዋልሽ? እኔ አንቺን ማስቀየም ስላልቻልኩ ነው እንደዚህ የምትሆኚው እንዲህ የምትናገሪው። ተይ እንጂ ውቢት። በቃ
እኔ እሱን ልጅ ከጅየዋለሁኝ። እኔ እሱን አጥቼ መኖር አልችልም። አይ ካላችሁ ግን ምን ታስፈራሪያለሽ? ዛሬ እኮ ገለሽናል። አንቺን በቁምሽ ነው የሞትሽው። ምን ነው ዛ ሜዳ ላይ ባገኘሽ እንደ ከብት አበራይቼ ነበር። አንተ ተው እንጂ ምንድነው እንደዚህ አንጃ ግራንጃ የሚያናግርህ? ብታጠፋም እኮ ልጅ ናት፣ አትመክራትም? ማን ነው ልጅ ጋሼ? ይቺ እኮ አውቃ ነው የምታጠፋው እንጂ ነገሮችን ማስተዋል አቅቷት ነው። እንደው ወንድም ጋሼ የእውነት እኔን የምትወደኝ ከሆነና የእናቴን ቃል የምትጠብቅ ከሆነ እንደው ይሄን የከተሜ ሰው የኔ ያድርግልኝ። በቃ እኔ እሱ ልጅ ከጅየዋለሁ። ልቤን ይዞት ሄዷል። አንቺ ተነሽ እማትረቢ። ስንቱ ሲለምንሽ እየዋለ ከማንም ለንቋጣ ጋር አርሶ ከማያበላ ጋር ወስዶ ይለፈጠሽ። ያውልሽ ውይቴ ያልገባሽ ነገር ያለ ለምነው ያነገሱት እኮ ከልብ አይበራም። ተይ እንጂ ታለ እንግዲያውስ እኔ እህታችሁ እንደሞትኩኝ ቁጠሩት። ቆይ እኔ የትኛው ወንድ ከጅዬ ያሳፈርኳችሁና ነው ገና በህይወቴ አንድ ወንድ እንደው በጠይቃችሁ እንደዚህ የምትሉኝ? ምን እንዳማረባት ሰው ሂደሽ የሰው ባለ ያንጠለጥልሻል። ይሄው እንደዚህ እንደሆንሽው ሂደሽ እዛ ለንቋጣ ላይ ጣለሽ። እዲያ አንተ ዝም በል። ቆይ የፈለኩት ላይ ብንጠለጠል አንተ ምን አገባህ? አንተ አለህ አይደል እንዴ እንደው መጨረሻ ሳይታወቅ እዚህ ተጎልተ ያለህ? ማ እኔ አስማረ ታውቂኛለሽ እኮ በዚህ ነው የማሰልፈው አይደለ? ምን ነው ታዲያ የሽም ቢያለች ሐሳ አንቺ አድቢ ብያለሁ። ኋላ አንዲ ልጭሽ ስታለቅሽ እንዳትይ። ተሰሙኛላችሁ? አሁን ከናንተ መነታረክ መነጫንጭ አልፈልግም። ይበቃል። አንቺ ደግሞ ይሄን ነገር ልብሽን ብታዳመጭ ጥሩ ነው። ምናልባት ያይን ፍቅር እንዳይሆን። ኧረ አይደለም ጋሽዬ፣ እንደው እኔ ሳይው እኮ ልቤን ይደቀኛል፣ እንደው ሆዴን ይቆርጠኛል፣ እንደው ጉልበቴ ለብርክርክ እኮ ነው የሚያረገኝ። እንደው ሌላው ቢቀር ያገባው እንደትመኛለሽ። አራ ምን አገባህ አንተ? ለሱ መገባው እኔ ነኝ። ያቺ ቀበጥ አይደለችም። እንደው ከብት እንኳን ማገደማችን እንደ ቀውላላ ነገር እሷም አትገባውም። እሺ እኔ ግን ወንድም አለማስብበት የቤተሰባችንን ስም ይዛ ገደል እንዳገባ። እሺ አንተ ወዲያ ከምንም አልቆጥረ ወንድሜ። እንደው ከኔ ስማችሁ ከበለጠባችሁ ደግ እሬ እንደው ምን ውስጥ ነው ዶለን? እሺ እኔ እንጃ ወንድም ጋሺ፣ ብቻ አስፈላጊ ከሆነ ያንን የከተሜ ሰው ከቄው ማረቅ ይኖርብናል። እንደዛማ ማረጋችን አይቀርም። ግን የዚህ ልጅ ጉዳይ ቀን በቀን እያሳስበኝ እየባሰ እየመጣ ነው። በዚህ ከቀጠለ ምን እንደምናደርግ አላውቅም። አይ ፈተና፣ አይ ማየ እንዴት ነሽልኝ? ለምን መጣህ ናቲ? እኔ እኮ አትምጣ ብዬ ነበረ። ለምን ራቅ ብለህ ራስህን ኑሮ አትኖርም? ደግሞ ስልክ አላነሳው ልኮ ተስፋ እንድትቆርጥ ነው። ግዴ ለምን ነው የራሴን ህይወት እኖራለሁ። ደግሞ ማወቅ ያለብሽ አንቺም አንዱ የህይወት አካል ነሽ እኮ። ደግሞ ስልክ አለማንሳትሽ እኔን አያርቀኝም፣ ምናልባት ሊያስጨንቀኝ ይችላል እንጂ። ተው ናቲ፣ እኔ እኮ የህይወት አካል መሆን አልችልም። በቃ ከኔ ራቅ፣ ተረዳኝ። እኔን የቀረበ ሲጎዳ እንጂ ሲደሰት አይቻላል። ስለዚህ እኔ ደግሞ አንተ እንድትጎዳ አልፈልግም። ግድ የለም እኔ አሁን እዚህ የመጣሁት አንቺን ላስጨንቅሽ አይደለም፣ ግን በምንም አይነት ሁኔታ ከጎንሽ እንደሆንኩኝ እንድታቂ ነው። ናቲ አንተ እኮ ለእኔ አትገባኝም። እኔ ንጹህ አይደለሁም። የእኔ ህይወት በእዳና በፍርሃት የተተበተበ ነው። ናቲ በቃ ከኔ ራቅ። አንተ ከኔ ጋር ከሆንኩ ህይወትክ ይበላሻል። አንተ እኮ ንጹህ ሰው ነህ። ያው እኮ ያለፈ ነገር ነው። በቃ አንድ ያለፈ የህይወት ገጠመኝ ነው ብለሽ ለምንድን ነው የማትወስጂው? ቆይ አሁን ጥሩ ቤተሰብ አለሽ፣ ጥሩ አፍቃሪም አለሽ። ለምንድን ነው ያን ነገር እንደ በጎነት የማትወስጂው? ደግሞ ቅዱሴም ነግሮኛል ምን እንደተፈጠረ ባንቺና በኪራ መሀል። ጎባ ያደረገብኝን ታውቃለህ አይደል? አሁንም እሱ በእኔ ዙሪያ ነው። እባክህ ናቲ ከኔ ራቅ። እኔም በቀረብከኝ ቁጥር ትጎዳለህ። ደግሞ እኔን ስትቀርብ የምታጣው ነው እንጂ የምታገኘው ነገር ምንም የለም። ተው ናቲ፣ አንተ እንድትጎዳ ደግሞ አልፈልግም። እኔ በጭራሽ አታጭኝም። እኔ ካንቺ የምፈልገው እወድሃለሁ የሚለውን ቃል ነው። ከዛ በእኔና አንቺ መሀል ማንም ሰው ሊገባ አይችልም። ጎቤውም ቢሆን ታውቂያለሽ፣ ፍቅር እኮ በጣም አያል ነገር ነው።
እኔን ለመረዳት ለምን እንደከበደህ ሊገባኝ አልቻለም። እኔን እየረዳሻለሁ። አንቺም እኮ ለምን እንደሆነ እኔን የማትረጂኝ? እኔ አንቺን የወደድኩሽ ከነሙሉ ማንነትሽ ከነሙሉ ክብርሽ ነው ናቲ። እንደዚህ ግን እየራኩክ ከኔ መራቅ ከበደ ምን ያህል ብትወደኝ? ከኪሎ የበላይ ነው። አዎ እንደዚህ ፈገግ በይ እንጂ ኒኑዬ፣ የምን መነፋረቅ ነው? እሺ አሁን ይበልጥ ደስ እንዲልሽ ምን ላድርግልሽ? እዘለኝ። ምን በለን? እዘለኝ። እሺ ምን ነው ፈጠንሽ? ታዝለሽ አታውቂም እንዴ? ግን እናቲ በወድቅስ? ኡፍ አንቺ ደግሞ ምናልባት ከዚህ ከግራ ጉንጭ ያለፈ ኪሎ አይኖርሽም እኮ። ምቶች ከሆነ ውጪ ሴትዮ። ግን እኮ ከወደቅኩ አልተርፍም። ይኸውልሽ የማትፈልጊ ከሆነ መቅረት ይችላል። ምንድን ነው የምትንበቁበት? ተይው በቃ። እሺ እሺ በቃ ነው። ናቲ ውይ ናቲ እግሬ የወገብ ስፋት እኮ እግሬን ተባበረው። አውርደኝ እንዴ! ችግርሽ እኮ ይሄ ለፍቅር እንኳን አትሆኝም ናቲ። ከዚህ በኋላ እኔ እንጃ እግሬ መግጠሙን ራሱ በቃ እንዲህ ብዬ ነው የምቀረው። እኔ አመመሽ እንዴ? የምን ቴኳንዶ ነው? ካሁን በኋላ አንተ ላይ ያመጡ ማሳዘል ነው እንጂ የእውነት ናቲ ካሁን በኋላ ራሱ እግሬ የሚገጥም አይመስለኝም። ምን ማለት ነው አይገጥም ማለት? እና ክፍተኖች ልቀሪ ነው እንዴ? አዎ ናቲ እንደዛ ነው ነገሩ መሰለኝ። ወይ ካልሆነ በቃ እዚህ ጋር በር ነገር አምጥቶ መግጠም ነው የሚሻለው መሰለኝ። አውቅሽ የቀለልሽብኝ ነው አይደለ? አይኔና አንቺ እኮ ሲጀምር እኔን ማስደንገጥ ነው የምትወጂው። ተው ናቲ ይበለኝ። ዛሬ እግሬ ላይ ነው ጦርነት ያነሳት። ይበለኝ እጄን ያገኙት። እኔ ነው ወይ ካልሆነ ልሽልሽ እንደ ግርሽን እየቀለልሽብኝ ነው። በቃ መጨረሻ ያንቺ መጫወቻ አልሆነ አይደል? ስሚ እኔ አሁን ጊዜ ጥሎኝ ነው እንጂ እኮ 100 ቀጫጭን ሰው ማውጣ ከባድ ሰው እኮ ነኝ። ኧረ ናቲ ግን ሳቅ እንጂ። አልስቅም። አንቺ ሴትዮ አትጨቃጨቂ እና እናትሽ የመጡ እንደሆነስ የኪችኑን ቁልፍ አልያዝኩብሽም አይደለም እንዴ? ትላንትና ያደረኩት በግ አለ እሱን ስጫቸው። የሚበላ አይደለም ትላለች እንዴ? ታዲያ እኔ ላይ ነው የመጡት? እባክሽ ተይኝ። ማታ ስመጣ በደንብ አጫውታቸዋለሁ። እኔ ጋር እንዳይደውሉ። ሰው እያረጀ ሲመጣ በቃ ይነጫነጫል የሚባለው እውነት ነው። ነይ ካዩኝማ እመጣለሁ። እንዴት ነው ታታባተ? ሰላም ነው? ደህና ነኝ። ስራችሁ በእኔ ድርጅት ድጋፍ ተነሳ አይደል? ትንሽ እኮ ትቢት ወጥሯችሁ ነበር። አይ ትቢት እኮ አይደለም፣ ያው በእርሶ ስርዓት አልበኝነት ነበረ ትንሽ አንዳንድ ነገሮች እንትን ያሉት። አሁን ግን ቢሮአችንም ሰላም ነው። ዝም በይ ወደዛ እባክሽ። ይኸውልሽ ካንቺ የተሻለ ሴት ስላገኘው ነው ዝም ያልኩሽ። ምን መሰለሽ ውብ የሆነች ቆንጆ ጨዋ። አዎ መቼም ስራውት እንደሆነ ገነት አያስገባውትም። ያው ገነት የሚባሉ ሴቶችን ቢያባሩ ነው የሚሻለው። ያው በዛ ያካክሱታል። አንቺ ገና እንደኔ ባለቤት ሳታረጂ ንዝንዝ ስታረጂማ ምን ልትሆኚ ነው? እኔ እኮ አይደለሁም የመጣሁት፣ እርሶ ጠርተውኝ ነው። ለማንኛውም ሴት ልጅ እንዴት እንደምንከባከብ ውቤ ስትመጣ ታዩታላችሁ። የዛን ጊዜ አንቺና እዛ ቢሮ ያለችው አንድ ያለች ቀርቀቦ እሷና አንቺ እንዴት እንደምትቀኑ አያችኋለሁ። ያቺም ምን ማለት ነው? ቆይ አልገባኝም። ቆይ ማናት ወደኛ የምትመጣው? አፍሽን ዝጊ አንቺ ባለጌ! ለራስሽ አላማ ስትይ ልጅሽን የምትጠቀሚ ባለጌ ነሽ። እሺ እሺ፣ ልቀቂኝ። ነይ። ወዴት ነው የምትሄጂው? ዝምታዬ ፍራቻ መስሎሽ ነው አይደል? ትዳሬ ለማፍረስ ቆርጠሽ ተነስተሻል። አለቀሽም። ከዚህ በኋላ ግን እገልሻለሁ። ልቀቂኝ ምሩ፣ እመኚኝ፣ ዋጋ አስከፍልሻለሁ። ልቀቂኝ። አፍሽን ዝጊ። እሺ ትኛታ ትግስቴን በጣም እየተፈታተንሽ ነው ያለሽ። እሺ አሁን ሳልገልሽ ከዚህ ሰማሽ? እገልሻለሁ። እሌኒ አንድ ነገር ማድረግ አለብሽ። አንቺ በጣም ዝም እያልሽ ስለሆነ ነው ነገሮች በዚህ ልክ እየከበዱ ያሉት። አንድ ነገር ማድረግ አለብሽ።
አንቺ እነሱን ዋጋ ማስከፈል አያቅትሽም። ዝም ብያልሽ ስለሆነ ነው ነገሮች በዚህ ልክ እየከበዱ ያሉት። አስቢው፣ አንዲት ተራ ሰራተኛ ናት የዚህን ያህል ነገሮችን እንትን እያለች ያለችው። ይሄ ደግሞ ስላላከበሩኝ ነው። አንድ ነገር ማድረግ አለብኝ። ነገሩን ለህዝብ ይፋ ላድርገው፣ ህይወታቸውንም ላክብደው። ሰላም የቲክቶክ ቤተሰቦቼ እንዴት ናችሁ? አውቃለሁ ለቲክቶክ በጣም አዲስ ነኝ፣ ግን ከአቅሜ በላይ ስለሆነና ፍትህ ስለፈለኩኝ ነው ወደዚህ የመጣሁት። ህይወቴ ላይ የተፈጠረውን እያንዳንዱ ነገር በዝርዝር ነግራችኋለሁ። ይሄ ነገር የተፈጠረው ገና ተማሪ እያለሁ ነበር እና ትምህርት ቤት አብረን ፍቅር ጀመርን። እንግዲህ ዛሬ ስራችንን በውቧ ባለቤታችን ነው የምናሰራው። እኔ ባልየው ደግሞ እረፍት ላይ ነኝ ማለት ነው። አዎ እንግዲህ ሐኪሙ ፋሻን ሲፈታ እረፍት አድርግ ብሏል። ግን እኮ ዝም ብለሽ ስለምትጨነቂ ነው እንጂ ሐኪም ቤት ብቻ የሚሄድ ይችል ነበር። እንዴ ምን ማለት ነው? ሴት ልጅ ለመጀመሪያ ልጇ እንክብካቤ ከባሏ ላይ ነው የምትማረው ሲባል አልሰማም? አሁን ገባኝ። ስለዚህ እኔ ኪሩቤል ተሾመ የጽናት መለማመጃ ነኝ ማለት ነው አይደል? ምን ነው ደበረ እንዴ? ዳር አልደበረኝም። እንደውም ልጄ ከኔ ምን ያህል ልምድ እንደቀሰምሽ እንድፈትንሽ ነው የሚያደርገኝ። አልገባኝም። ቆይ ከማን ነው የምትወልደው? ከኔ ነው ወይስ? እንዴ እና ከማን አባቴ ሊሆን ይችላል? ካንቺ ነው እንጂ። እና እንዴት ነው ወንበሩ ተመቸሽ? አዎ ለዛሬ አረፍ በልልኝ። ከዛ እኔ ለአመት የሚበቃ በሙሉ ሰራና አንተ ከኔ ጋር አመቱ ሙሉ ትሆናለህ። እንዴት ነው መቤት ገና ከመግባቱ መፈከር ጀመሩ። በኋላ በለፈለፉ እንዳይሆንበት። እንግዲህ በራስ መተማመን ከፍ ያለ ሲሆን እንደዚህ ነው። እስከ ዛሬም እኮ አንተ እንድትሰራ ብዬ ነው እንጂ እንደዚህ ማድረግ አቅቶኝ አይደለም። እንግዲህ እኔን ታውቂኛለሽ፣ ነገሮችን ከማውራት ይልቅ በተግባር ማየት ነው የምወደው። በኋላ እንዳልሽው ካልሆነ ግን ትቆጭበታለሽ። ምን ነው ይሄን ያህል እኔን ለመቅጣት ቸኮልክ እንዴ? ገና እኮ ስለ ስራውም ሳናወራ ነው ስለ ቅጣት ማውራት የጀመርከው። አይ እኔ እንኳን አልቸኮልኩም፣ ግን ሚስትየው ዝም ብዬ ሳያት ካሁኑ ለመቅጣት የፈራች ይመስላል። እንዴ ገና ሳውራ ማስተባበያ ማቅረብ ጀመረች እኮ። እኔ ጽናት እንደሆንኩኝ ፍርሃት እንደሌለብኝ ታውቃለህ። ሲጀመር ይሄ ነገር ከንግግራችን ውጭ ነው አይደለ? ለምንድን ነው እኔን የማባባያ ሌሎች መንገዶች የምትጠቀሚው? አቅምን አውቆ መኖር መልካም ነው ሲባል አልሰማም? አሁን ሂድና ተቀመጥ አቶ ኪሩቤል። እሺ አለቃ ጽናት፣ ምን ልታዘዝ? እኔ አንቺን ለመታዘዝና ለማስደሰት ዝግጁ ነኝ። አቶ ኪሩቤል በመጀመሪያ የስራ ዘርፍ ምንድን ነው? ቦታህንና ምድብህን ካወቅ መቼም ስራ የሚጠፋ አይመስለኝም። ያው እስካሁን ያገኘሁትን ስሰራ ነበር። ከዚህ በኋላ ግን እርስዎ በመደቡኝ ቦታ ላይ በታማኝነት ለማገልገል ቃል ገባለሁ። ታታሪነትን ሳላደንቅ አላልፍም እና የስራ ድርሻ ከሚሆነው የኔን ልብ ደከመኝ ሰለቸኝ ሳትል ማስደሰት ነው። እንግዲህ ክቡርነቱ ይህን የመሰለ ድንቅ ቦታ ይሰጡኛል ብዬ አላሰብኩም ነበር። ከዚህ በኋላ ለእርስዎ ደስታ እኖራለሁ፣ ቃል ገባለሁ። ታዲያ ስራ ላይ ቀልድ አለቅም፣ ቃልህን ኑሮ። እሺ አለቃ፣ ያዘዝናቸው ፒሲዎች እኮ ከሚመጡት ጋር ይለያያሉና። እንዴ ወይ በጣም ይቅርታ። እንዴት ናችሁ አለቃ? ሰው አላትለኝም ነበር። እንዴት ነሽ ጽናት? በቃ እኔ ልሂድ። እንዴ ለምንድን ነው የምትሄጂው? ለስራ አይደል እንደ መጣሽው? አውሪና ስጨርሽ ትሄጃለሽ። እሱማ ስራ ነው፣ ግን ያው የእናንተን ጊዜ እኩል አለመሻማት ነው። በቃ ችግር የለውም። ከኪያ ጋር አውርተን እንወስንበታለን። መጀመሪያ እዚህ የመጣሽው እንደዛ ስለሆነማ ነው። ይኸው አለቃሽ አለ እኮ አውሪው ነው። እኔ ወንበሩ ላይ ስለተቀመጥኩኝ ነው። አረ እንደዛ አይደለም አለቃ።
እቃዎቹ ገና ስላልተጫሉ መቀየር የምንችልበት ሁኔታዎች ይኖራሉ። እስኪ ያቸውና ውሳኔ እንስጥበት። እሺ አና፣ በቃ እኔ መጀመሪያ በደንብ ሊሆንና እውነት ከሆነ ከመጫናቸው በፊት ከነሱ ጋር ኮንታክት አደርጋለሁ። እሺ አለቃ። ሰው ከመጣ አላስገባ አይደል? አዎ፣ ማንንም አላስተናግድም ከባለቤቴ ጋር ነኝ። እሺ። እና ቡና ወይስ ሻይ ምን ላምጣ? ቡና ይሆን አይደል እናቴ? አዎ ቡና። እሺ። ግን ይቅርታ፣ በስኳር ነው ወይስ በባዶ ነው የሚሆንልሽ? ያው ኪራ እንኳን ለስኳር ብሎ እንደሚጠጣ አውቃለሁ። አንድ ማንኪያ ብቻ ይበቃል። እሺ። ሰራተኞቹ የምትፈልገውን ነገር በደንብ አውቀዋል። በዚህ አጭር ጊዜ ውስጥ ፍላጎትን ማወቋ በጣም ደስ ይላል። ምን ሀና እኮ አይደለም ከሰው ጋር ከአውሬ ጋር ለመላመድ ጊዜ አይፈጅባትም። አይ ጥሩ፣ እንደዚህ አይነት ሰው እኮ ያስፈልጋል። አዎ ልክ ብለሻል። እንዴት ነሽ? ደህና ነሽ? ምን ልታረጊ መጣሽ? ቆይ አንቺ ማፈሪያ የሚባል ነገር አልፈጠረብሽም? ምን ነው ራኩዬ፣ አላወቅሽኝም እንዴ? እሌኒ እኮ ነኝ። ገና ከእንቅልፍሽ አልነቃሽማ። መንቃት አይጠበቅብኝም። ማን እንደሆንሽ አውቄሻለሁ። ሁለተኛ ግን እዚህ ቤት እንዳትመጪ እሺ? ምን ነው ራኩ፣ እንዴ ምን አጠፋው? ገባኝ። ያቺ ምሩ ናት አይደለ? ስለኔ የማይሆን ነገር ሞላችሽ አይደል? ኧረ እሌኒ ፈሪ ዴ። ቆይ አንቺ ምን አይነት አይናውጣ ሴት ነሽ? ምሩ ሲጀመር አንቺ እንዳልሻት በየሰፈሩ እየዞሩ ስምሽ የምታነሳ ሴት አይደለች። ሲቀጥል ደግሞ ስራሽ ራሱ ምን አይነት መርዝ ሴት እንደሆንሽ ነው የሚያሳየው። አልገባኝም። ቆይ ራኩ ምን አረገሽ ብለውሽ ነው? ሲጀመር እኮ እነሱ እኔን በጣም እያሰቃዩኝ ነው። ጭራሽ አሁን ደግሞ እኮ ልጄን በፍርድ ቤት ሊነጥቆኝ ነው። እና ራኬብ ጠበቃ ናት ያለሽ ሰው አለ? ቆይ የሮጥሽ እኔ ጋር መመጩ ለምንድን ነው ያስፈለገው? ራኩዬ ያው የምትረጅኝም የምትሰሚኝም አንቺ ስለሆንሽ ነው። ታውቂያለሽ እኔ ሄጄ ለማን ላውራ? ሁሉም እኮ ፊቱን አዙሮብኛል። ይኸውልሽ እሌኒ፣ እኔንም ቢሆን የትም አታውቂኝም። ስለ ችግርሽም ሆነ ደግሞ ለኔ መናገር አይጠበቅብሽም። ምክንያቱም ምንም አይነት መፍትሄ እኔ ልሰጥሽ ስለማልችል። ራኩዬ አንቺ ተረድተሽኝ አይዞሽ ምናምን ብለሽኝ አልነበር እንዴ? እኔ እኮ ልጄን ይዤ ተንከራተትኩኝ። ለእኔ የሚያስብልኝ በቃ አንድም ሰው የለም አይደለም? ይሄን በማለት ይቅርታ። ግን ደግሞ አሁን ሳይሽ ልጅሽን ሆን ብለሽ ለዚህ ነገር የተጠቀምሽባት ያክል እየተሰማኝ ነው። እውነት ራኬብ በጣም አዝናለሁ። እኔ አንቺን በዚህ ልክ ቶሎ ይቀይሩሻል ብዬ እንኳን አላሰብኩም ነበር። እኔ ለአንቺም ሆነ ለእነሱ ምደግፍ ሰው አይደለሁም። እንደዛማ ባይሆን ኖሮ እንደዚህ ከቤትሽ ደጃፍ እንኳን ቆሜ ለሰላምታ ባልተጸየፍሽኝ ነበር። እኔ ከዚህ በላይ ምንም ልልሽ አልችልም። ግን ደግሞ ምንም ልክ የሆነ ነገር እያረግሽ አይደለም። ቆም ብለሽ አስቢ። ቆይ እኔ ለልጄ መኖሬ የልጅነት ፍቅሬ ይገባኛል ማለት ነው ስህተቴ? እናንተ ቆይ ምሩ የልጅነት ባሌን ስትወስድብኝ ለምን ዝም አላችሁ? እሌኒ እኔም በማያገባኝ ነገር ከኔ ጋር ቆመሽ አትከራከሪ። በቃ ከነሱ ጋር ጨርሺ። ቆይ ልጄን ብላ ለልጇ የምትኖር እናት ላይ ይሄን ያህል ነገር ይደረጋል? እናንተ ሁላችሁም እኮ ተነሳችሁብኝ። ለነገሩ እናንተ ምን ታረጉ? አልወለዳችሁ። የልጅን ስሜት ለመረዳት የግድ እናት መሆን አይጠበቅብኝም። ደግሞ ምሩን ብትሆን ናሆምን ካንቺ አልወሰደችው። እሱማ አዎ፣ ግን ደግሞ ናሆም ይሄንን ያደረገው ከኔ ልጅ እንዳለው ስላላወቀ ነው። እሺ ናሆም አወቀ። የታለ ታዲያ ወደ አንቺ የመጣው? ይኸውልሽ እሌኒ፣ ወጣትነትሽን ለአንቺም ለልጅሽ የሚጠቅምሽ ነገር ላይ አውዩ። እሺ ይኸውልሽ ራኩ፣ ናሆም እኮ ምሩ ስለሚያማት ነው እንጂ እኔን እንደሚፈልገኝ በግልጽ ነግሮኛል። እኔ ካንቺ ጋር ቆሜ እዚህ ጋር ምንም የምነጋገርበት ነገር የለም። ባለፈው ምን እንዳደረግሽ ሰምቻለሁ። ስለዚህ እዚህ ውስጥ እኔ ራሴን አላስገባም። እባክሽን ራኩ፣ አንቺ ማለት ሰኒ ምሩን ስለምትቀርባት ቀስ አድርጋ እንድትነግርልኝ ንገሪልኝ። እውነት ናሆም እኮ ከኔ ጋር መኖር ነው የሚፈልገው፣ እሷን አይፈልጋት። እናንተ እንደፈለጋችሁ መሆን ትችላላችሁ። ሰኒን ግን ከዚህ ነገር አውጫት። እሺ እናንተ የውሸት ባህርሽ ላይ እንደፈለግሽ መዋኘት ትችያለሽ። ሰኒን ግን ይዘሽ ለመስመጥ እንዳትሞክሪ። በቃ ራኬብ አንቺ ማትረጅኝም ማለት ነው? እና እኔ ሌኒ ብቻ ቀረው ማለት ነው አይደል? ለሱ የላይኛው አለልሽ። ልክ ነሽ ብሎ ካሰበ እሱ ይረዳሻል። እዚች ቤት ግን ድርሽ እንዳትይ፣ እንቀያየማለን። በዚህ ቅስፌት እንደዚህ ቀይሩሻል ብዬ አላሰብኩም ነበር። ለነገሩ መጀመሪያውንም አንቺም አትጠቅሚኝም። ያው እንደው ነገሩ ዝም ብዬ እጄን ላስገባብሽ ብዬ እንጂ። እንዴ አንተ ምንድነው የቤት ዕቃ ይዘብኝ የመጣው? እንትን ነው አጎብላ ለካ አልነገርኩሽም።
የቁራሌ ስራ ልጀምር ስለሆነ እኮ ዝም ብዬ ከታይ ሰፈር እንደ መነሻ ካፒታል ሰርቄ አምጥቻት ነው። አንተ የወጥ ቤት ሌባ! አንተ ይሄ ምን ሊያደርግልኝ ነው ይዘብኝ የመጣው? አንተ እኮ አታፍርም። በዚህ እኮ ሸቤት ወርድ ይሆናል እንዴ? እና ምን ላድርግ? የሆነ የምግብ ማሰልጠኛ ተቋም ነው ምናምን ብለው ሲያስተዋውቁ ቾር አልኩኝ። ምን ልትሆን እና ልማረበል ይሄ ትልቁን የሼፍ ሰላ ሰርቄ አምጥቼ እዛ ታችኛው ስጋ ቤት ልምፖሾ ነው ታላግጣለህ እንዴ? ምን ሆነ ነው? እና ይሄ ነው ሰላው? አንተ በጣም ታመጣ የለ እንዴ? ምን እባክህ እንዴ? ትምህርት ቤቱ ራሱ ተማሪዎቹን ከቤት ቀይዛችሁ እየመጣችሁ ነው ማስተምራችሁ ነው የሚላቸው መሰለኝ። ወፍ አንድ ደናቀ የለም እንዴ? ዝም ብዬ ባዶ እጄን ከመውጣ ብዬ እኮ ነው እቺ ሻጋ አድርጌ ወጣሁት። እውነት ሳንቹ እንደ ዛሬው በላቦራቶሪ አፍሬ አላውቅም። አንተ አንገቴን እኮ ነው ያስደፋኝ፣ ወደ ቀኝም ወደ ግራም። አንተ ይሄን ይዘብኝ ትመጣለህ? ያመጣሁትማ በእጄ ይዤ በእግሬ እየሮጥኩኝ ነው። አንተ ጭራሽ አፋልኝ ብለህ ታወራለህ? ምንድነው እንዴ? አንተ እኮ አታፍርም? አሁን ለልጆቼ ኃይለኛ ጋንግ ነበርኩ ብለህ ታወራ ይሆናል። የእኛን ድመት ጊዜ ቢጥላት ያኛው ውሻ አባረራት ነው ምናምን የሚል አሳዛኝ ታሪክ አውቃለሁ አያቴ ስነግረኝ። አንተ ዛሬ እንደዚህ ጊዜ ቢጥለኝ እኔ ማለት እኮ አንድ መኪና በቁሟ በተለያየ ቀመጠች ማለት ነው ሰርቂያት ሌላ ቦታ ውስጥ ደግሞ ገጥሚያት እየሸጥኩ ሰው ነኝ። ኧረ እባክህ አንተ አላቅም ነበረ። እንዴት ነው መኪናውን ሲሸጠው ቁልፉን ምናምን አልጠየቁ? አይ ቁልፉ የጋን ስለሆነ በተመሳሳይ ቁልፍ ይከፈታል። እንዴ ምንድነው? 81 ጋኔል አናት ላይ ጨፍር። አንተ እኔ ላይ ነው ሙድ የምትይዘው? እኔ ላይ ነው የምታላግጠው? ምንድነው እዚህ ሀገር ሰርተን እንኳን የማንመሰገንበት ሀገር? እንደውም ችግር የለውም እታይ ሰፈር ውስጥ ፖሽዋለሁኝ። ከዛ በኋላ ግን 5 ሳንቲም ከኔ ጋር አትከፈልምሽ፣ ብቻዬን የምፈውስበት። ሂድ ይሄን እቃ ብሎ ከገዙ ሂድ። እንዴው አምላኬ አንተን እዛው ወጥ ቤት አግኝተውክ ማለት ነው። ይሄ ኮፍያውን አድርገውልህ ሽንኩርት ቀቃይ ባረጉ ግልግል ነበር። ወዴት ነው? ማዳበሪያ ፈልጌ እንቁሬ ያለው ማንቆርቆሪያ ጭልፋ ያለው ያልኩ ልሸጠው ነው። ታሾፋለህ? በጣም ነው የምጠላሽ። እጠላሻለሁ። አንቺ በኔና በናሆም መሀል ማትኖሪ ኖሮ እኮ ናሆሜን ይሆን ነበር። እጠላሻለሁ ምሩ። አንቺ እኮ እውነት እንደዚህ ቡጭቅጭቅ አድርጌ በበላሽ እራሱ አድርጋም። ሄሎ እናቴ እንዴት ነሽ? እኔ ደህና ነኝ። ዳጊዬ እንዴት ነሽ? ደህና ነች? አረ እናቴ ምን ድምጼ? አይ ዝም ብሎ ያው የሰሞኑን ጉንፋን ሊይዘኝ ነው መሰለኝ፣ ለዛ ነው። ለማን አባቱ ብዬ አለቅሳለሁ ብለሽ ነው? እውነት ደህና ነኝ። እሺ በቃ እናቴ፣ በቃ ዳጊዬ ስትነሳ ደውይልኝ ወይ ደግሞ እኔም እደውልልሻለሁ። አረ እናቴ ለማን አባቱ ብዬ አለቅሳለሁ ብለሽ ነው? ለማን ብሎ ይከፋኛል? ችግር የለም አታስቢ። እሺ ቻው። እሺ እናቴ። ለማን አባቱ አለቅስ? እንደውም ትላንት ራሱ ያለቀዋል።
አንቺን አቤት አለቃ ፈልከኝ እንዴ? እዚህ ምን ትሰሪያለሽ? ስራ የለም እንዴ እዚህ እንደቦዘኔ ቆምሽ? አለቃ ደግሞ እኔ እሺ ስራውን የት ልስራ እንዴ? አንተ ቢሮ ሚስት አለች፣ እኔ ቢሮ ደግሞ ክያና ሄኖ ካሉ እንዴ? እኔ እኮ ለእናንተ ፍቅር ስል እኮ መስዋዕት እየከፈልኩኝ ያለሁት ለዛውም እዚህ መንገድ ላይ። እውነትሽን ነው። አሁን ይሄን የርቦሽ ልትወጪ እስቲ ደርሼብሽ ነው አይደል? ኧረ አይደለም እንትን እኔ የምልህ ያስከ ውሃ ነው እንዴ? ኧረ አይደለም ነዳጅ ነው። ያው አሁን ነዳጅ ጠፍቶ አይደለ? ወደፊት መኪና ስገዛ እንዳልቸገር ከአሁኑ ገዝቼ እያጠራቀምኩ። አለቃ ግን በቃ እኔ ላይ ለመቀለድ የሆነች ትንሽዬ ሰበብ ነው የምትፈልገው? እኔ እኮ ልጠይቅህ ብዬ ነው። እንደውም ቆይ በዚህ አጋጣሚ ባለፈው 4000 ጓር እንደ ከመኪና የወረደው ምን ሆኖ ነው ያለቀው? እንዴ መቼም ሻወር ወስጄበት አይሆንም። በዛ ላይ ደግሞ አንተ እኮ በቀን ወይ 3 ወይ 4 ውሃ ትጠጣለህ። በዛ ላይ ደግሞ እኔም አለው ኪያም አለች። ብቻ ውሃው አልቋል። ለዚህ ውሃ ተጠያቂ ደግሞ እኔ ብቻ ልሆን አልችልም። እንዴ ይኸውልሽ ባለፈው አባስታጥጫችሻል። ቆይ የቢሮ ንብረት ላንቺ ምንም አይደለም ማለት ነው እንዴ? አለቃ ደግሞ ቆይ አንድ ቀን አየኸኝና አሁንም አታፍርም እኮ ከደሞዜ ልትቆርጥ ይሆናል። አታፍርም? አረ በደንብ ነው የምታፍረው አለቃ። እኔ ከተፈጠርኩ ጀምሮ ራሱ ማለት ነው እንዳንተ አይነት አይናፋር አይቻለቅም። በእውነት ችግር የለውም እያፈርክም ቢሆን ቆረጠው ደሞዜ። ምን ሆኖ ነው የቆየው? ቆይ ሱቁ ይሄን ያደርጉ ነው እንዴ? አይ ግድ የለም ስለዚህ ጉዳይ እናወራበታለን። ይኸውልሻን አንድ ቀን ግን እንደፎከርኩት ይኸውልሽ ሙሉ ደሞዝሽን ቆርጬ ጉድ ካላረኩሽ እኔ ኪራ አይደለሁ። ወይ አለቃ እንደውም በዚህ አጋጣሚ ንገሪኝ ካልከኝ ማለት ነው እንዴ የቢሮውን ወረቀት እኮ ለኔ ማስጠንቀቂያ በመጻፍ ጨረስከው እንዴ? በቃ ችግር የለውም አንተ በቃ ንገረኝ እኔ እሰማሃለሁ። አለቃ በቃ ባለቤት ውስጥ እየጠበቀች ነው። ምናልባትም ደግሞ ጠምቷት ሊሆን ይችላል። ብትገባ ይሻላል። ለማንኛውም ይኸውልሽ እዚህ ተገትረሽ ስራውን ሳሰሪ ሂጂና ዛሬ ይኸውልሽ አንላቀቅ። ሰምተሽኛል አይደል? አታስብ አለቃ እጨርሰዋለሁ። ምንድነው ደግሞ ጸጉርሽን የተቀባሽው? ያምራል አይደለ? ብታይ ስንት ሰው መሰለ ጸጉርሽ ሲለኝ ነበረው። ብታይ የሆነ ሌባማ ማለት ነው ሂውማኔር መስሎት ነቅሎት ይዞት ሊሄድ ነበር። ወይ አምር። ይሄ ምንድነው ገበሬዎች ማሳቸው ውስጥ እንስሳት ምናምን እንዳይበላባቸው እንደዚህ የሚያቆሙት ሰውዬ አለ አይደል? አዎ ወኩት። ደግሞ እሱ ምን ሆነ? እሺ እንደዚህ ስትቀቢ እሱ ነው የምትመስለው ለማለት ነው። እሺ እንደውም እንኳን መሰልኩኝ እንዴ እኔ በሱ የተነሳ የው ጨጓራ እየሸበተ አይደል እንዴ? አቃጣይ ቀለ ደግሞ ታያልሽ። እናልሻለሁ እናቴ። ከዛ በኋላ የማሪዎስን ዘፈን ከፍተን አንቺን እቅፍ አድርጌ መክነፍ ነው። ያ ቀን እንዴት እንደናፈቀኝ አልገባም። ብቻ እስኪ ሁሉም ይለፍና እንደዚህ ተፈተነ ነበር አለፈ ብለን ለማውራት ያውቃል። ሁሉም ነገር ያልፋልኝ እናት። አውራንበት አይደል እንዴ? ያው የለኝ ጉዳይ ነው። እሱን ደግሞ በህግ እንሄድበታለን። በቃ ዳጊነች እዚህ መታ ትደግ ከተባለ ምን አሳድጋታለን አይደል? አዎ በጣም ነው ደስ የሚለኝ። ዳጊ እኮ ደስ የምትል ልጅ ናት። ብታይ ያኔ እንኳን ራሴን ስቼ ስወድቅባት ተኛ አልሄደችም ነበር። ልጆች እኮ ልብ ያሉ ለዛ ነው ደድች። እንደሱ አይነት ቆንጆ ልጅ ቢኖረኝ ግን ደስ ይለኝ ነበር። ዋናው እድሜና ጤና ነው። እድሜና ጤና ከሰጠን እንወልዳለን። ምን ችግር አለ? ነጥዬ ስልክሽን አይተሽዋል እንዴ? ቲክቶክ ላይ ወጣ ምን እንደምትል እቺ ተረገመች። ስለዚህ በሰላም ልትሆኝ አልቻለችም ማለት ወንድ አይደለም ዛሬ ካልገደልኩት። ምሩ እባክሽን ተከታዩ ተናዷል በጣም እንዳይገላት። ለምን ሲጣረጋት ትዳሬን ለማፍረስ ስትሞክር ያስቆማት ሰው አለ? ምሩ ምን ሆነሻል? እሌኒን ቢገላት እኮ ነው ምንም ነው የምናጣው። እባክሽን ተከታዩ እኔን አይሰማኝም። ወይኔ አምላኬ መናገር አልነበረብኝም እንዴ? እኔ እኮ ከሌላ ሰው ከሚሰሙት ብዬ ነው።
በጣም ከባድ ነው። እኔ እኮ በዚህ ልክ ገጠር ውስጥ ጸብ አለ ሲባል አላምንም ነበር። እስኪ ተወኝ ወንድም አለም። እዚህ ሀገር ጠብም ሲነሳ ፍቅርም ስትሆን የዛን ያህል ደግሞ እኮ መጥፎ ሰው የትም አይጠፋ። እሱማ ልክ ነህ፣ ግን በዚህ ልክ የሺ ላይ መነሳታቸው እኮ አስገርሞኝ ነው። እሷኛ ቤት አልተወለደችም። በየቄው በሄደችበት ሁሉም ሰው ምግብ እየሰጠን ያሳደጋት። እሱም ለዛ ነው እንደዛ እያረገ ያለው። ማለት ቆይ የሺ አንተ ትክክለኛ እህት አይደለችም እንዴ? ሰኒም እኮ ባለፈው ጀምራልኝ ነበር፣ ግን በደንብ አልነገረችኝም። አዎ በቄው ተጥላ ነው የተገኘችው። እታታየም ምንም ሳታጎላ አሳደገቻት። ውይ እታታየ ግን ልባቸው በጣም ቀና ነው። እታታየም እኔን ወልዳ መድገም አልቻለችም። የኔም አባት ሲሞት እሷን ወስዳ ማሳደግ ጀመረች። ግን የሺን የመሰለች ለሰው የምታስብና ሰውን የምትረዳ ሴት ማግኘት በራሱ መታደል ነው። አዎ እንደዛ ከቄው ተነስታ በትምህርቷ ብትበረታ እያደገችን ቆንጆ ልጅ ስትሆን እያዩት አይናቸው ደም ለበሰ። ሰዎች እኮ ነን። አብዛኛውን ጊዜ የትም አይደርስም ብለን የምናስበው ሰው ተቀይሮ ስናይ ቅናት ያጠቃናል። በጣም እንጂ። አሁን እህተማ ሊድ የምትለው ነገር እንጂ ሌላው ነገር ሁሉ ያግባባናል። እደግፋታለሁ። ከተማ እኮ አንተ ላይ የደረሰው ነገር በሙሉ ሰዎች ላይ ይደርሳል ማለት አይደለም። አይ ተው ጆከር፣ እኔ አይቼውት ከመጣው በኋላ ከተማ ማንም እንዲሄድ አልመክርም። እንኳን የሽየን የመሰለ ልጅ ማን እንደተወለድክባት ቄ ማን እንደ እትብትህ እንደተቀበረባት ሀገር እንዴ! ተው እንጂ። ይሄ እኮ አሁን እንዳወራነው አይነት ነገር ነው። ለምሳሌ እኔን ውሰደኝ። እኔ አንተን እኮ ያገኘው ከተማ ነው አይደል? ተው እንጂ። አንተማ የክፉ ቀኔ ነህ። አንተ ባታስወጣኝ እዛው ቀርቻል ነበር። ስለዚህ እዛ መጥፎና ደግ ሰው እንዳለ ሁሉ እዚህም ደግሞ መጥፎና ደግ ሰው አለ ማለት ነው። አዎ ልክ ነህ። እኔም እኮ ምን ላድርግ እድሌ ከማይሆን ሰው ጋር ጥሎኝ ነው። ግን ይወል ጆከር፣ እዛ ከሚሄዱ እዚህ የፈለጉትን ነገር ሰርተው አርሰው ቢበሉ ይሻላል። እድል የሰጠቻቸው። እሱማ ልክ ነህ። ግን እንደዚህ ያልከ የሺን ልማት ተጨለለ ደግሞ የፈሩትም ይደርሳል። እና ቆይ እዚሁ በቂዋ ተምራ አካባቢዋንና ሀገሯን መርዳት አትችልም? ካንተ ባላውቅም አሁን ላይ ምን እየተሰማኝ እንደሆነ ታውቃለህ? አብዛኛውን ገጠር ላይ ያሉ አካባቢዎች ለሴቶች ምቹ አይደሉም። እንዴት ማለት? ግን አብዛኛውን ገጠር ላይ ያሉ ሴቶች እድሜያቸው ከፍ ሲልና ሲያድጉ ትምህርት እንዲገቡ ከማድረግ ይልቅ ትዳር እንዲይዙ ነው የሚያደርጓቸው። እሱስ ልክ ነህ። ግን አየህ ቀስ በቀስ እየተቀየረ ነው። ልክ ነህ። ለውጡ አንዳንድ ቦታዎች ላይ ይታያል፣ ግን ብዙ ቦታ ላይ አይታይም። እስቲ አስማረን እንኳን ተመልከተው። እንደዛ እያረጋር ላይ እያስጨነቃት ያለው እንዲያው አላደርገውም እንጂ ይኸውልህ ብድራት እንኳን ለዚህ አረመኔ አሳልፌ አልሰጣትም። ይሄ አረመኔ ለሷ አይገባትም። ደግሞ ባለፈው በርም የዘጉብኝ እዛ ቤት ነው። ኧረ ተው፣ እቤቱ ምናልባት ተመሳስሎብ ይሆናል። እኔም እንደዛ መስሎኝ ለማሰብ ሞከርኩኝ፣ ግን ደጁ ራሱ እንዲያው እነሱ ናቸውስ ቢባል ምን አባታቸው ፈልገውና ምን ቆርጧቸው ነው አንተን ይወሰዱ? አላውቅም፣ ግን ቤት ካስገቡኝ በኋላ በሩን ደብድቤ ነው አምልጬ የወጣሁት። እነዚህ እርጉሞች ቆይ ያችኑ ቤትን ጠይቃታለሁ። እነዚህ እባቦች ተንኮል ተሸክመው እንጂ በደህና አይደለም እናንተን የሚቀርቡት። ልጅቷ ግን በጣም ታሳዝናለች። ያ አረመኔ ወንድሟ ብዙ ጊዜ ሲያሯሩጣትና ሲመታት ነው ማለት። ኧረ ተወኝ። ሶስት ሆነው እንደዚሁ ሲባሉና ሲባጨቁ እኮ ነው የከረሙት። ዘርሽው አጠማኝ። ከምንጭ ወረድ ብለን ጠጥተን እንምጣ እንዴ? እንዴታ! በልቅደም ይቅርታ እናቴ፣ ቆየሁ አይደል? እታች እኮ ከሀና ገብሬ ይዤ ነው። የኔ ግልጽ ባል ምነውማ ናፍቄሽ ነው እንዴ? እንደዚህ ከሆነማ በቃ እዚህ ቁጭ አረግሽና በወጣው በገባው ቁጥር ትስሚኛለሽ። እንዴ አንተ መሳም እኮ መብቴ ነው። አንተ መሳም የሚሰለቸኝ ይመስላል እንዴ? ይኸውልህ አንተ መሳም ሳይከፈለኝ እድሜ ልኬን ብሰራበት የማይቆጨኝ ሙያ ነው። ተይ እንጂማ ቢሮ ሆኜ እንደዚህ አይነት ነገር አትናገሪ። በቃ እናንተ ሴቶች እኛም መተንኮስ አታቆሙማ። እኔ እኮ ስለምወድ ነው ፍቅሬን። እሺ ቆይ ፍቅሬ እንዴት ልግለጽልህ? እኮ ልብ ካለሽ ይሄን ነገር ቤት መድገም ነው። እንደዛ ካልሆነ እኔ አላምንም። እንደዚህ ስትል እኮ እቤት ብዬ ማላቅ ነው የምታስመስለው። አረ ያስቀልድ ነው የኔ እናት። አንቺ ባገኘሽው አጋጣሚ ሁሉ ለኔ ያለሽን ፍቅር ከመግለጽ ወደኋላ አትይም። አዎ እኔ እናንተን ማንም ሊለየን አይችልም። እሺ አንተ እኮ የልቤ ንጉስ ነህ። ወደሽ ነው። ለዛውም ሹመቴ ማብቂያ የለውም። ማንንም ነው የማልሰማው። ውሃ አስመጥተሽኝ አትጠጪውም እንዴ? አንተን ሳይ ሀቀኝነትህን ስመለከት እኮ በቃ ረከው።
ቆይ እኔ ሳላቅ ያረኩልሽ ነገር አለ እንዴ? በጣም ደስተኛ ሆነሻል። አንተ እኮ ለእኔ ሁሌም እንደኖርክ ነው አይደል እንዴ? እኔ በአንተ ሁሌም ደስተኛ ነኝ። እሺ እኔ አለም ሁሌም እንደዚህ ሳቂልኝ። ቆይ መቤት መተቃቀፉን እንዴ እንመለስበታለን። እንዴ እንደውም ጓደኛሽ ነች የደወለችው። ምሩ ናት፣ አብረን እናውራስ። ሄሎ ምሩ። ቢሮ ነኝ ምሩ። ምን ነው ሰላም አይደለሽም እንዴ? ምሩ ምን ተፈጥሮ ነው? ቆይ ኪራ ጠብቀኝ። ኪራ ዛሬማ ያኔ ሙያ ነው ማቀምስ። ወይ ልትሄጂ ነው አንቺ? ደግሞ ምንድን ነው ያጠቃሽው? ማንን ልጠይቂ ነው? ኧረ ወንድም አለም ማንንም ልጠይቅ አይደለም። ተይው ግድም ነው የሚሄደው። ባይሆን እና አንተም ላቅርብልህ አይሻልም እኮ? የት ነው የምትሄጂው? ሁሏን ነገር እያወቅኩ ዝም ስልሽ ትንሽ ከደረጃሽ ወረሽ አልመሰለሽም? አልበዛም ይሄ ነገር? መልሽልኝ። ወየት ነሽ? ኧረ ወንድም አለም እንደው ተረዳኝ እንጂ። ቆይ አሁን እኔ ብዳር ወግ ማረግ ባይ እንደው አንተ ሳፈልግም። እሱማ አንቺ ብቻ አይደለሽም። ነፍሷን ይማረውና የሞተችው እናታችንን መልም ነበር እኮ። በቃ እኔ እሱን ማግባት ነው የምፈልገው። አንቺ ሴት አድቢ እንጂ። ሲጀመር የተከበረ ቤተሰብ ገመናችንን ሸፈን ነው እንጂ እንዴት ሆኖ ሴት ልጅ አፍ አውጥታ ወንድ ልጅን ወደድኩ ብላ ትጠይቃለች? እየተቆጣሁኝ እኮ ነው ወንድም ጋሼ። ሲጀመርን የሚያስብልኝና የሚቆረቁርልኝ የለም። እና ልታገስሽ እኮ ሞከርኩ፣ ግን አንቺ ጭራሽ ምግብ አጥቀሰሽ ልጠይቂው ልትሄጂ። አረ ለእኛ ክብር እንኳን ተጨነቂ። የከተማ ሰው ነው። እዚህ ከመጣ በኋላ እኔ ሙያዬን ባቀም ሰው ማን አባቱ ነው ደፍሮ የሚናገረኝ? ለዛውም እኔ አንተ እህት ማንም አይናገረኝም። ፊት ለፊትሽ ባወራ ከጀርባሽ የሚያማ እንደሌለ ነው የሚሰማሽ። ይኸውልሽ አሁን በተከበርኩበት ሰፈር አታዋርጅኝ። ቀጥ ብላሽ ግቢ። አይ ወንድሜ እኔ አልገባም። እቺ ላድርስለት። እጄን አታስቺ። ግቢ አልኩ እኮ አንቺ ቀሌታ አትቅለይ። እንደዛ ከሆነ እንዲሁም ምን ልትሆኝ? ገደል አፋፍ ሄደሽ ራስሽን ልጥይ። ምን ልታረጊ? ይኸውልሽ ትሰሚያለሽ፣ የምትኖሪው ለራስሽ ነው፣ ለእኔ ለደመላው አማረ ብለሽ አይደለም። ገባሽ? እንዲያሁን ይው ቤት አንድ ነገር በሆኑ እንኳን የሚቆረቆርልኝ ይሄ ገባሽ እንኳን የሚለኝ የለም። እንደው እናቴ ወደ ሄደችበት እዛው ሂጬ በቅር ይሻለኝ ነበረ። እንደው ወዲያ ሂድልኝ። እንዲሁ እኔ ማንም አይወደኝም። አንተም ብትሆን ያ አስማረም ቢሆን አትወዱኝም። አሾይ ምን ፈጣሩልኝ ነው የምትይው? ልጁ ባለ ትዳር ነው። በዛ ላይ እዚህ ለመኖር አልመጣ እና በጥቅማ ጥቅም ደልሉታ እንደሆነ ገንዘብ የማያደርገው ነገር የለም። ግን ቤት እኔ የማያውቅሽ የድሮ ቤት ነሽ። እንደዛ መሬት አይንካኝ የምትይ አሁን ምን አሽ? እልህ ይዞኛል ጋሽዬ። ይህቺ እንደ ሸንበቆ ያለቀጥ የረዘመ እጅ ለሱ አትገባውም። ለእኔ ነው የሚገባው። እሱማ ቆይ እንዲያው ስሙን እንኳን ታውቂዋለሽ? ኧረ አላውቀውም። ነግሮኛል፣ ግን እንደው ስሙ ምንም አያዝም። እንደው ዝም ያለ ስም ነው ያለው። እሺ አሁን ግቢ ወደ ቤት ውስጥ እናወራለን። ጥሩ። እሱን የኔ የማታረጉት ባለ ትዳር ስለሆነ አይደለ? እና ምን ችግር አለው? እኔ እሷን እገላታለሁኛ። ባይ አንቺ ከጤናሽም አይደለሽ። ከዚህ በኋላ ከአንቺ ጋር የምናታረክ ትርፉ ራስን ማሳመምና ጸፍ ነው። ያረዲያ መጣውልሽ አንቺ ማትረቢ እንደው እዛው ግድል ነው ማረግሽ። እንዲሁ እንዳቃጠልሽ